በአሜሪካ ዩታ ግዛት ውስጥ በሚገኘው ሰፊና አስፈሪ በረሃ ተፈጥሮ በሰጠችው ግዙፍ የአሸዋ ድንጋይ ውስጥ ተደብቆ የሚኖር አንድ እጅግ አስገራሚ ማህበረሰብ አለ። ሮክላንድ ራንች በመባል የሚታወቀው ይህ ስፍራ እንደ ማንኛውም መንደር በቤት ክዳንና በግድግዳ የተገነባ ሳይሆን ግዙፍ አለቶችን በዲናማይት በመቦርቦርና በመቅረጽ የተሰራ የድንጋይ ውስጥ ከተማ ነው። በዚህ ስፍራ የሚኖሩት 14 ቤተሰቦች ዓለምን ሸሽተው እዚህ ዋሻ ውስጥ የመሸጉት ዝም ብለው አይደለም። ሃይማኖታዊ እምነታቸውንና ፖሊጋሚ ወይንም ባለብዙ ሚስትነት የሚባለውን የአኗኗር ዘይቤያቸውን በነፃነት ለማራመድ ነው። ከነዚህ መካከል ደግሞ የአቤል ሞሪሰን ቤተሰብ ታሪክ እጅግ ልዩና በውጥረት የተሞላ ነው። አቤል ሞሪሰን 3 ሚስቶችና 11 ልጆች ያሉት ሲሆን ሕይወቱን የሚመራው ፈንዳሜንታሊስት ሞርሞን በሚባለው የእምነት መስመር ውስጥ ነው። ይህ ቡድን በ1890ዎቹ ከዋናው የሞርሞን ቤተክርስቲያን የተገነጠለ ሲሆን ምክንያቱም ዋናው ቤተክርስቲያን ባለብዙ ሚስትነትን በማገዱ ነበር። አቤልና ማህበረሰቡ ግን አሁንም ይህ ሥርዓት ወደ አምላክነት ደረጃ የሚያደርስ ቅዱስ መንገድ ነው ብለው ያምኑበታል። ሆኖም ይህ የሰማይ ክብር ፍለጋ በምድር ላይ ያለውን የቅናትና የውጥረት ጥላ በፍጹም አላቀለለውም። እስቲ ለጥቂት ሰከንዶች ራሳችሁን በእነዚህ ሰዎች ቦታ አድርጋችሁ አስቡት። የምትወዱትን የህይወት አጋራችሁን ከሌላ ሰው ጋር ማጋራት ብቻ ሳይሆን ያ ሰው የሚሰጣችሁ ፍቅርና ትኩረት በቁጥርና በሰዓት እንዲሰፈር ቢደረግ ምን ይመስላችኋል? ምንስ ይሰማችኋል? ይህ ለማሪና ለሱዚና ለቤት የሃይማኖት ግዴታ ብቻ ሳይሆን የየቀኑ የውስጥ ጦርነት ነው። በተለይ በቫላንታይን ቀን አቤል ለእያንዳንዳቸው አበባና ካርድ ሲመርጥ የምናየው ትዕይንት የዚህን ሕይወት ውስብስብነት ያሳየናል። የካርድ መሸጫ ሱቆች እንኳን ለእርሷ አይነት ባል አልተዘጋጁበትም። ለአንዷና ለብቸኛዋ የሚል ጽሑፍ ያለባቸው ካርዶች ለሶስቱም መስጠት ስለማይቻል በቃላት እየተጫወተ የሁሉንም ልብ ለማርካት ይጥራል። የመጀመሪያ ሚስቱ ሱዚና፣ ሁለተኛዋ ቤት ለዓመታት በዚህ ሕይወት ውስጥ ስለቆዩ ነገሮችን ተላምደውታል። ነገር ግን ከ3 ዓመት በፊት የገባችውና ገና በሃያዎቹ መጀመሪያ ላይ የምትገኘው ማሪና የሁለቱን እህት ሚስቶች መኖር መቀበል እጅግ ከብዷታል። ማሪና በቅናት የምትቃጠልና የአቤልን ትኩረት ለብቻዋ የምትፈልግ ታዳጊ ናት። አቤል ከሌሎቹ ሚስቶች ጋር በሚሆንበት ምሽት ማሪና ስልኩ ላይ የንዴት መልእክቶችን በመላክ የፍቅር ጊዜያቸውን ታበላሽባቸዋለች። አበባ ሲሰጠኝ ልዩ ስሜት አይሰጠኝም፣ ምክንያቱም ለሌሎቹም እንደሚሰጥ አውቃለሁና ትላለች በምሬት። ይህ ማህበረሰብ እንዲህ በዓለት ውስጥ ተገልሎ የሚኖርበት ሌላኛው ምክንያት የዓለም መጨረሻ መጥቷል የሚል ጽኑ እምነት ስላላቸው ነው። በቅርቡ ታላቅ ረሃብና የስልጣኔ ውድቀት ይመጣል ብለው ስለሚያምኑ በዋሻዎቻቸው ውስጥ ለ3 ዓመታት ተኩል የሚበቃ የምግብ ክምችት፣ የታሸገ ስጋና እህል ያከማቻሉ። ራስን መቻልና ከዘመናዊ ዓለም ተለይቶ መኖር ለእነርሱ የህልውና ጉዳይ ነው። በዚህ ስር ነቀል አኗኗር ውስጥ የልጆች አስተዳደግና ፍቅር እጅግ በጥብቅ ቁጥጥር ስር ነው። ለምሳሌ የአናና የካሪ የ16 ዓመት ልጅ ሻንያ ከአንድ ወጣት ጋር ፍቅር ቢይዛትም እጅ መያያዝ የሚችሉት እንኳን በአባቷ ፈቃድ ብቻ ነው። ከእጅ መያያዝ በላይ ከሄዳችሁ ግንኙነቱ ይቋረጣል የሚል ጥብቅ ትዕዛዝ ተሰጥቷቸዋል። ምናልባትም ብዙዎቻችሁ ይህ በአሜሪካ ሕግ እንዴት ይፈቀዳል ብላችሁ ትጠይቁ ይሆናል። እንደ እውነቱ ከሆነ ባለብዙ ሚስትነት በአሜሪካ በሕግ የተከለከለ ነው። ሆኖም ግን ዩታ ግዛት እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ፖሊጋሚን ከከባድ ወንጀል ወደ ቀላል የሕግ መተላለፍ ዝቅ አድርገዋለች። ይህ ማለት ልክ እንደ ትራፊክ ጥሰት ተቆጥሮ በቅጣት ብቻ ይታለፋል ማለት ነው። ይህ የሕግ ለውጥ በሮክላንድ ራንች ያሉ ቤተሰቦች ከጥላ ስር ወጥተው ማንነታቸውን ለዓለም እንዲያሳዩ ድፍረት ሰጥቷቸዋል። ሆኖም የቤተሰቡ ትልቁ ፈተና የመጣው ከቅርብ ጊዜ ወዲህ ነው። የአቤል ወንድም ጂም በካንሰር ሕመም ምክንያት ሲያርፍ ከመሞቱ በፊት ለአቤል አንድ ከባድ አደራ ጥሎ አልፏል። እኔ ስሞት 2 ሚስቶቼና 7 ልጆቼ እንዳይበታተኑ አንተ አግባቸውና ተረከበኝ የሚል ነበር።
ይህ ጥንታዊና ሃይማኖታዊ አደራ በአቤል ትከሻ ላይ ትልቅ ሸክም ሆኖበታል። ይህ ማለት አቤል በአንድ ጊዜ 5 ሚስቶችና 19 ልጆች ይኖሩታል ማለት ነው። ይህ ዜና ነባር ሚስቶችን እጅግ አስደንግጧቸዋል። በተለይ ትንሿ ማሪና ይህ ነገር በእኔና በአቤል መካከል ገብቶ ቤተሰባችንን ሊበትነው ይችላል ስትል በከፍተኛ ስጋት ታለቅሳለች። የሮክላንድ ራንች ታሪክ የሚያሳየን በድንጋይ ውስጥ የታሸገ ሕይወትን ብቻ አይደለም፣ ይልቁንም በእምነት ስም የሚከፈልን ዋጋ፣ በሰው ልጆች መካከል ያለውን የፍቅር ጥማትና የባለቤትነት ስሜት እንዲሁም የሰውን ልጅ የመቋቋም አቅም ነው። አቤል ወንድሙን በዓለት አጠገብ ሲቀብር የወንድሙን ሚስቶች የማግባት ውሳኔውን አጽንቷል። ሚስቶቹም ቢሆኑ የሃይማኖታቸው ትዕዛዝ ከገዛ ስሜታቸው በላይ መሆኑን ለማመን እየታገሉ ነው። በዚያ በዩታ በረሃ በዋሻው ውስጥ ያለው ሙቀትና ድባብ ብቻ ሳይሆን በውስጡ የሚኖሩት ሰዎችም ልባቸው በፈተናና በተስፋ መካከል ተወጥሮ ይገኛል። በዩታ በረሃ ምድር በድንጋይ ተራሮች ውስጥ በተቀረጹ ቤቶች መካከል የሚኖረው ይህ ማህበረሰብ ከዓለም እይታ ተገድሎ የኖረ ጥንታዊውን የሞርሞን እምነት መመሪያ በመከተል ከአንድ በላይ ሚስቶችን የሚያገባበት ልዩ ዓለም ውስጥ ገኖ ለመውጣት የቻለው የአቤል ታሪክ ይሁን እንጂ በዚህ አካባቢ የሚኖሩ ሰዎች አብዛኛውን ባለብዙ ሚስቶች ናቸው። አሁን የአቤል ወንድም ጂም ከዚህ ዓለም በሞት ሲለይ ለቤተሰቡ ትቶት የሄደው ኑዛዜ የአቤልን ትዳርና የመላው ቤተሰቡን ህልውና የሚፈታተን ከባድ ፈተና ይዞ መጥቷል። ጂም ከመሞቱ በፊት የነበረው የመጨረሻ ምኞት 2 ሚስቶቹና ልጆቹ ያለ ጠባቂ እንዳይቀሩ ወንድሙ አቤል እንዲያገባቸውና ወደ ራሱ ቤተሰብ እንዲቀላቅላቸው መሆኑ አቤል ለአምላኩና ለወንድሙ ያለውን ታማኝነት ለማሳየት መፈለጉ፣ ይህ ውሳኔም አሁን ባለው ትዳር ውስጥ የሚፈጥረው መናወጥ አቤልን እጅጉን አስጨንቆት ይገኛል። ሚስቶቹ በተለይም ቤዝ የተባለችዋ አዲስ ሴት ወደ ቤተሰቡ ሲመጣ በሴቶቹ መካከል የሚፈጠረውን ቅናትና ለመረጋጋት በመፍራት በከባድ ጭንቀት ውስጥ ወድቃለች። ቤተሰቡ ውስጥ ያለው ሰላም እየራቀ ንትርክና እንባ እየነገሰ ነው። በሌላ በኩል የሟቹ የጂም ሚስቶች ሜሊንዳና አናዜላ በከባድ ሐዘን ውስጥ ሆነው የወደፊት ሕይወታቸውን ሲያሰላስሉ ይታያሉ። አናዜላ ከሌላ ከእምነት ሥርዓቱ ውጪ ከሆነ ሰው ጋር የጀመረችው የፍቅር ግንኙነትና ሜሊንዳ ነፃ ሆና ለመኖር ያላት ፍላጎት የወንድምን ሚስት የማግባት ልማድን ጥያቄ ውስጥ ይጥለዋል። ጉዳዩ በቅናት በሃይማኖታዊ ግዴታና በሰብአዊ ስሜቶች መካከል የሚደረግ ትግል ሆኗል። ይህ በዩታ በረሃ የሚገኘው ሮክላንድ ራንች ማህበረሰብ ዘመናዊው ዓለም ከደረሰበት የሞኖጋሚ ወይንም አንድ ለአንድ ጋብቻ ሕግ በተቃራኒ ከአንድ በላይ ማግባትን እንደ መንግሥተ ሰማያት መግቢያ መንገድ ይቆጥሩታል። ይሁን እንጂ ይህ ጉዞ ምን ያህል ዋጋ እንደሚያስከፍል፣ በእያንዳንዱ ውስጥ የሚቀጣጠለውን የቅናት እሳት እንዴት ማጥፋት እንደሚቻልና በሞት የተለዩ ሰዎችን ቃል ለመጠበቅ ሲባል የራስን ደስታ መስዋዕት ማድረግ የሚያሳይ አስገራሚ ታሪክ ነው። በመጨረሻም ይህ ታሪክ የሚያስተምረን ፍቅርና ታማኝነት በብዙ መልኩ ሊገለጡ እንደሚችሉ ቢሆንም የሰው ልጅ ነፃነትና የልብ ምርጫ ሁልጊዜም ከማንኛውም ሕግ በላይ መሆናቸው ነው። አቤልና ቤተሰቡ አሁንም በዚያ በረሃማ ዓለት ውስጥ ሆነው የነገውን ተስፋና የዛሬውን ፈተና እያጣጣሙ ይኖራሉ። አድማጮቻችን፣ እናንተስ የሟች ወንድምን ሚስት ማግባት ለቤተሰቡ ደህንነት ሲባል መደረግ ያለበት መልካም አደራ ነው ወይንስ የሚስቶቹን መብትና ስሜት የሚጋፋ ድርጊት? በዚህ እንግዳ ማህበረሰብና በአቤል ሞሪሰን ውሳኔ ላይ ያላችሁን ሐሳብ በኮሜንት አጋሩን። እንደዚህ አይነት ተጨማሪ አስገራሚና ያልተሰሙ ታሪኮችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለወዳጅ ዘመዶቻችሁ ያጋሩት። በሌላ አዲስ ፕሮግራም እስከምንገናኝ ግን ሰላም ቆዩልን።